ሰሞኑን በጣም አነጋጋሪ ሆኖ ቃል ቡቲክ አሜሪካ ሄዷል እየተባለ ነው። ስምቻ ግን አይደለም ቤተሰብ ዶክተር ቴድሮስ አድሃኖም ቃል ቡቲክ አድናቆታቸውን እየገለጹ ነው። ይገርማል። ዓለማችን የጤና ሚኒስትር ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በዚህ መንገድ ያላቸውን ፍቅር ለሱ አሳይተዋል። ስምቻ አይደለም ቴንጌ እና ሌላ እነ ዊሊያም የአፍሪካን ተጽዕኖ ፈጣሪ ቲክቶከሮች ወደ ኢትዮጵያ መጥተዋል። ቴንጌ አዲስ አበባ ገብቷል። ሁሉንም ቪዲዮ አብረና ላይክ ሰብስክራይብ ያደርጋችሁ ከኔ ጋር ቆዩ። አቤል ነኝ እስገረ እስኪ ቃል ቡቲክ አሜሪካ ሄዷል እያሉ ነው። በቃ በጣም ቪዲዮዎች ወጥተዋል። በእነሱን ጀምር ቃሉ ነው ያው እዩት የምናወራው አለ ቤተሰብ ያው እንዳያችሁት ነው። ቪዲዮውን በጣም በቃ በሃይ ኳሊቲ ነው የተሰራው። በጣም አሪፍ ነገር ግን ኤአይ ነው እየተባለ ነው። ቃል ቡቲክ አሜሪካ አልሄደም እየተባለ ነው። በኤአይ የተሰሩ የቃል ቡቲክ አሉ። እሱንና አሜሪካ ሄዷል አልሄደም የሚለውንም የምናረጋግጥ ይሆናል። እዩት በቃ እዩት ወይኔ የታባቱ እያያችሁት ነው ቤተሰብ እያያችሁት ነው ወይ? እያያችሁት ነው። በጣም ንጹህ ነው። በአይኔ የተሰራው እየተባለ ነው። ቃል ቡቲክ አሜሪካ ገብቷል የሚል ቪዲዮም አለ። እሱንየው ቃል ቡቲክ አሜሪካ ገብቷል ይልሻል። ጋርዶችን ይው የታባቱ ቁመቱ ደስ ይላል ቤተሰብ እንዳያችሁት ነው። በቃ በጣም በጥራት ኤአይ እየሰራቸው እንኳን አይመስሉም። ግን ይገርማል ቤተሰብ እያያችሁት ነው። ሳይሄድ እንደሄደ አስመስለው እንዴት በደንብ አቀባበል እያደረጉለት እንደሆነ ደግሞ ቃል ቡቲክ ቢሄድ አስቡት፣ አሜሪካ ቢሄድ አስቡት። እንደዚህ በጋርዶች ተጠብቆ ምናምን በጣም ይለያል እና አሜሪካ ይሄዳቱንም ቤተሰብ ቃል ቡቲክ በቃ ዝምታን የመረጠው። ለቃል ቡቲክ ሼር አድርጉለት። ቃል ወንድማችን ተንቀሳቀስ ሳትሄድ እንደሄድ ካስመስለው ያበደ ቫይብ አለው። ያበደ ጋርድ አለ ምናምን ብቻ ግን እንዳያችሁት ነው። ቃሉ በቃ ኢትዮጵያን እያስጠራ ነው። ኢትዮጵያን በደንብ እያስጠራት ነው። ቃል ቡቲክ አሜሪካ ገብቷል የሚሉ የሐሰት መረጃዎች በአሁኑ በኤአይ የተሰራ ነው። በርካታ ሰዎችም እየተቀባበሉትም ይገኛሉ። ነገሩ ግን በኤአይ የተሰራ መሆኑን በአሁኑ ሰዓት ሙሉ ለሙሉም ተረጋግጧል። በኤአይ የተሰራ ነው። ነገር ግን በፍጹም በኤአይ የተሰራ አይመስልም። ጭራሽ በኤአይ የተነካ አይመስልም። የሄደ ነው የሚመስለው። ያርግለት አባቴ። መቼም ይሁን የሚሄደው መቼም ሚሊዮኖችን ጀነሬት የሚያደርገው ብቻ ግን በቃ ለቃል ቡቲክ መልካም ምኞታችንን እየተመኘን ነው። ያርግለት፣ ይሂድ፣ ይስራ፣ በደንብ ሚሊዮነር ይሁን። ኢትዮጵያን በቃ በጣም እያስጠራ ስለሚገኝ ይገባዋል። እና ቴድሮስ አድሃኖምም ስለ ቃል ቡቲክ የሰጡት አስተያየት አለ። እሱን ነው ዶክተር ቴድሮስ አድሃኖም በዚህ መንገድ ያላቸውን ፍቅር ለሱ አሳይተዋል። ኢትዮጵያኖች ታሪክ ሰርታችኋል እንኳን ደስ አላችሁ። ኮፒ ነው ያደረገው። ይሄ ደግሞ እንግዲህ አንድ ቪዲዮ ሰርቼ ነበር። ይሄም እንግዲህ ኢትዮጵያ የሆነውና የመጀመሪያው የኢትዮጵያ ኢንተርናሽናል ቲክቶከር የሆነውን የቃል ቡቲክስን ተንተርሶ በዚህ መልኩ የራሱን የሆነ የፋሽን ብራንድ ያለው ግለሰብ ቪዲዮ ሰርቶ ነበር። ለዚህም ኮንተንት ባለቤት ለቃል ቡቲክስ ምንም አይነት ሪኮግኒሽን ሳይሰጥ ቪዲዮ ሰርቶ ነበር። አክቹሊ እኔ ገና ቪዲዮን ዲስከቨር ሳላረገው ነበር ኢትዮጵያኖች ወደዛ መግረፍ የጀመሩት ወደ ኮመንት መሄድና የዚህ ኮንተንት ባለቤት ኢትዮጵያዊ እንደሆነና ታዳጊ ልጅ እታ አባቱ ኮፒራይት አድርጋል ምናምን ይያልተ ገብቻቸው ነበር ተናግሬ ነበር። እኔ ሜጂ ኮመንት አድርጌ ነበር። ታዲያ ዛሬ አዲስ የሰራውን ቪዲዮም ሆነ ትናንትና የሰራው ቪዲዮ በዚህ መልኩ እንግዲህ በኮመንት ተጥለቅልቆ ነበረ። በነገራችን ላይ ኢትዮጵያኖች ብቻ አይደለም ኮመንት ሲያደርጉ የነበሩ በዓለማችን ላይ የሚገኙ የተለያየ ዜግነትና የተለያዩ ሀገራት የሚኖሩ ሰዎች የቃሉ ቡቲክስን ከዚህ በፊት ቪዲዮ የተመለከቱ ሰዎች ኮፒራይት ነው የልጁ ንብረት ነው እሱንም አፕሪሺየት ማድረግ አለበት ሪኮግኒሽን መስጠት አለበት ብለው ኮመንት ሲያደርጉ የነበሩት። ታዲያ በተጨማሪ ይሄም የሚያሳየው ልጃችን ኢንተርናሽናል እንደወጣ ነው አንዱ ፕሩፍ ነው። ታዲያ እሱም የሰራውን ስህተት አምኖ በዚህ መልኩ እንግዲህ አዲስ በሰራው ቪዲዮ ላይ ዲስክሪፕሽን ላይ በዚህ መልኩ አስቀምጧል። ብዙ ኢትዮጵያኖች ለሰጣችሁኝ ኮመንት እጅግ በጣም ነው አድርጌ ማመሰግናችሁ። የብቻ አይደለም ፀሐያማ ወደ ሆነችው ኢትዮጵያ መምጣት ፈልጋለሁ፣ ኢትዮጵያ መጎብኘት ፈልጋለሁ። መጎብኘት ብቻ አይደለም የነበረውና የዚህ ኮንተንት ባለቤት ከሆነው ከቃሉ ቡቲክስ ጋር ቪዲዮ መስራት ፈልጋለሁ። ፎሎ ስላደረጋችሁና ሰብስክራይብ ስላደረጋችሁ በጣም ነው ማመሰግነው ብሏል። ባይ ዘ ዌይ ፎሎ በጣም ጨምሯል። ዋናው ነገርና ስራችን እንደሰራን የሚያሳየው ግን ለቃሉ ቡቲክስ የሚገባውን ክብርና ሪኮግኒሽን በዚህ መልኩ ሰጥቷል። ከሱ ጋር ኢትዮጵያ ድረስ መጥቼ ኮንተንት መስራት ፈልጋለሁ ሲል እንግዲህ በዚህ መልኩ ሜንሽን አድርጎታል። በቃ ምን ማለት ይችላል? አረንጓዴ ጎርፍ ነው የሆናችሁበት። ኮመንቱ እጅግ በጣም ተጨናንቋል በዓለም አቀፍ ደረጃ። እንዲሁም ኢትዮጵያ ውስጥ የሚገኙ ሰዎች ወደዛ ኮመንት በመሄድ እንግዲህ እውነታውን አሳይተውታል። ቪዲዮ በጣም ቫይራል ወጥተውለታል። ከዚህ በፊት የነበረውን ቪዲዮ እንግዲህ ከላይ እንደምትመለከቷቸው ናቸው። የአሁኑ ቪዲዮ ግን በሱ ኮንተንት ምክንያት በልጃችን ኮንተንት ምክንያት ከፍ አድርጎታል። የሚገባውን አፕሪሺዬሽን እና
የሚገባውን ሪኮግኒሽን እሱም ሰጥቷል። ኢትዮጵያ መጣለው እናንተን ጎበኛችኋለሁ ከሱ ጋርም ኮንተንት ሰራለው ሲል ኢንተርናሽናሊ ለመጀመሪያ ጊዜ በኢትዮጵያ ታሪክ ኢንተርናሽናሊ ቫይራል የወጣውና በዓለም ዘንድ ታዋቂ የሆነው ልጃችንን አፕሪሺየት አድርጓል። በነገራችን ላይ በትናንትናው ምሽት ላይ እንደተመለከትኩት ቴድሮስ አድሃኖም ዋና ዳይሬክተር የሆኑት ዶክተር ቴድሮስ አዳነም በዚህ መንገድ ያላቸውን ፍቅር ለሱ አሳይተዋል። አብሶሉትሊ ፌኖሜናል ሲሉ እጅግ በጣም አስደናቂ ነገር እንደሆነ እንግዲህ በዚህ መልኩ በትዊተር ፔጃቸው እሳቸው ማጋርተዋል። ታዲያ ይህ ማለት ምን እንደሆነ ታውቃላችሁ? ልጃችን በዓለም አቀፍ ደረጃ በኖርማል ሰዎች ብቻ ሳይሆን የሚታወቀው ዓለማችን የሚመራት መሪዎች ስለዚህ ልጅ ስለዚህ በመሪዎች በመንግስት ነው። እናንተ ግን እጅግ በጣም ጀግና የሆናችሁ ሰዎች ናችሁ። ኢትዮጵያኖች ስንተባበር ይህንን ድረስ መድረስ እንችላለን። የቃሉ ቡቲክስን ዋናውን አካውንት ከስር ሜንሽን ማድረግላችሁ ይሆናል። ብሩክሊን መልካም ቀን ይሁንላችሁ። የሳይ ብራዘር እነ ቴድሮስ አድሃኖም ሳይቆሩ በጣም አስተያየታቸውን እየሰጡለት ነው። በጣም በርታ ያሉት ነው። እንደውም ታይት ነው ፈረንጅም ከኢትዮጵያ ኮፒ ለማድረግ በቃ እና ኮፒ ያደረገውም እንደሰማችሁት ነው። ወደ ኢትዮጵያ መምጣት ፈልጋለሁ። ኢትዮጵያ ግን በዚህ ዓመት በቃ በጣም ታዋቂ ሰዎች እየመጡባት ነው። አሜሪካ ሆነች አይደል? አሁን በቃል ቡቲክም ይሄ ሰው ሊመጣ ነው። አይሽ ስፒድ መጥቶ ነበር። ዲዲጂ ኦ ማይ ጋድ። ያው ኮፒ ካደረገው ሰው ደግሞ ምን ተመቸኝ፣ ያው ጥፋቱን አምኗል። ኮፒ አድርጋለሁ አም ሶ ሶሪ ኢትዮጵያ ለመምጣት አስቤያለሁ ኳንተ ጋር ኮላብ ለማድረግ ምናምን ስላሉ በጣም ግን አስባችሁታል? ከኢትዮጵያ ፈረንጅ ኮፒ ማድረጉ በቅተናል። ለምንሽ በቅተናል። ወደ አፍሪካ ስለመጡ ኢንፍሉዌንሰር ኮንቴንት ክሬተሮች ደግሞ ትንሽ ቪዲዮ እና ቪዲዮችን እንጨርሳለን። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ለስገረ ቴንጌ አዲስ አበባ ገብቷል። ዓለም አቀፍ ዝናን ያተረፈው ቴንጌ ዊሊያም ላስን ጨምሮ የተለያዩ በርካታ የማህበራዊ ሚዲያ ዊሊያምን ታውቁታላችሁ? 18 ሚሊዮን ምናምን ፎሎወር የሚካሄደው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ላይ ለመሳተፍ ወደ መዲናችን አዲስ አበባ ገብቷል። ታዲያ ከ30 የአፍሪካ ሀገራት የተውጣጡት የማህበራዊ ሚዲያ ይዘት ፈጣሪዎች በዚህ በአዲስ አበባ አድዋ ድል መታሰቢያ ዛሬ ሐሙስና ነገ አርብ በሚካሄደው ጉባኤ ላይ እንደሚሳተፉም ይጠበቃል። ኢትዮጵያ ከ2030 እና 40 በቃ ቡም ትላለች። እኔ እየታየ ነው እየጠረቆልኩ ነው የምላችሁ። በቃ ቡም ትላለች። ወክስ ያደረጉ ነው። በጣም ነው የሚያስቀኝ። መነጽር ያደረገው ማለት ነው ዊሊያም ቋንቋ ከየት ይምጣ? ምን እያወሩ እንደሆነ አንሰማም። ያው ኢትዮጵያን ማለት ነው አዲስ አበባን ወክ እያደረጓት ነው፣ እያየዋት ነው በደንብ። እና ቤተሰብ የዛሬ ቪዲዮአችን ይህን ይመስል ነበረ። አይ ሆፕ ተመችቷችኋል። እስከዚህ ከመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ አሪፍ ጸዴ ቤንግ ቪዲዮ እስከምንገናኝ በያላችሁበት አስታላ ፒስታ ሲዩ